ኮሮና ቫይረስን ለመከላከል በጥንቃቄ መልእክቶች ላይ በማዘውተር ተህዋሲውን መቆጣጠር ይቻላል። ሰላም በያላችሁበት ጤና ይስጥልን። ይህ የኢትዮጵያ ቴሌቪዥን ኢቲቪ 57 የዜና ሰዓት ነው። አበይት ነጥቦቹን አስቀድሞ ጀምሯል። ሰለሞን ኃይለ ኢየሱስ ነኝ። ምልክት ቋንቋው ባልደረባዬ እስከዳር ይኩኖ አምላክ አብራን ትዘልቃለች። ቀዳሚ ወደ ሆነው ዜና አልፋለሁ። በኢትዮጵያ ባለፉት 24 ሰዓታት የላቦራቶሪ ምርመራ ከተደረገላቸው 74 ሰዎች ውስጥ 6 ሰዎች በኮሮና ቫይረስ ለመያዛቸው ተረጋገጠ። ይህም በኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎችን ቁጥር 35 እንዳደረሰው የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። እነዚህ ሁሉም ታማሚዎች ኢትዮጵያውያን ሲሆኑ 5 ከአዲስ አበባና 1 ከድሬዳዋ ናቸው። ከነዚህ ታማሚዎች መካከል 2 የጉዞ ታሪክ ያላቸውና ከዱባይ የመጡ የመጀመሪያው የ35 ዓመት ወንድ ከዱባይ በመጋቢት 10 የመጣ፣ ሁለተኛው የ30 ዓመት ወንድ ከዱባይ በመጋቢት 8 የመጣ ሲሆን እነዚህ ሁለቱም አስገዳጅ ኳራንቲን ከመጀመሩ በፊት ወደ አገር የገቡ ናቸው። ሌላ የ28 ዓመት ወንድ የጉዞ ወይም ታሪክ ወይም ከሌላ የኮቪድ-19 በሽታ ያለው ሰው ጋር ግንኙነት የሌለው ነው። የ56 ዓመት ወንድ እንደዚሁም ከአዲስ አበባ እና የ30 ዓመት ወንድ ከአዲስ አበባ እንደዚሁ ያላቸው ግንኙነት በመጣራት ላይ ቢገኝም እስካሁን የታወቀ ከበሽታው ጋር የተያዘ ሰው ጋር ግንኙነት እንዳላቸው አልታወቀም። የውጭ ሀገር ጉዞም የላቸውም። ከድሬዳዋ የተገኘው የ33 ዓመት ሴት ከዚህ ቀደም ድሬዳዋ ላይ በኮቪድ-19 እንደተያዘ የተገለጸው ሰው ጋር ቅርብ ንክኪ የነበራት ግለሰብ ነች። ይህ መረጃ እስከተደራጀበት ሰዓት በሀገራችን የኮሮና ቫይረስ ሁኔታ ዙሪያ በአጠቃላይ የተከናወነው የላቦራቶሪ ምርመራ 1222 ሲሆን በእነዚህ እስካሁን በቫይረሱ ተይዘው በለይቶ ሕክምና ካሉት ውስጥ 2 በጽኑ ሕክምና ውስጥ የሚገኙ ሲሆን 3 ሙሉ ለሙሉ ያገገሙ ከዚህ ቀደም የገለጽናቸው ይገኙበታል። በተመሳሳይ ዜና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁን የኮሮና ቫይረስን ለመከላከል እየተሰሩ ያሉ ስራዎችን አስመልክተው መግለጫ ሰጥተዋል። በዛሬው ዕለትም 74 ሰዎች ተመርምረው 6 ሰዎች በቫይረሱ የተያዙ መሆናቸውን ከጤና ሚኒስቴር የተገኘው መረጃ እንደሚያሳይ አቶ ንጉሱ ጥላሁን ገልጸዋል። በአጠቃላይ በቫይረሱ የተያዙ ሰዎች ቁጥር 35 መድረሱንም ኃላፊው ተናግረዋል። ከጤና ሚኒስቴር በተገኘ መረጃ መሰረት በንክኪ የተያዙ ሰዎች ቁጥር ስለመጨመሩም አቶ ንጉሱ ጥላሁን አንስተዋል። በአንድ ቀን ከፍተኛ ቁጥር ያለው ሰው የተያዘበት ዕለት ቢሆን የዛሬው ነው። ከውጭ ከመምጣት ይልቅ በንክኪ የተያዙ ሰዎች ቁጥርም መጨመሩን ያሳያል። በአጠቃላይ ይህ የሚያሳየን ጥንቃቄ ካልተደረገ፣ ከፍተኛ ቁጥጥር ካልተጨመረበት የስርጭቱ መጠን እየጨመረ መሆኑን ነው። ስለሆነም በቫይረሱ ከተያዙ ሰዎች ጋር ያለን ንክኪ በማንኛውም አግባብ የምናደርጋቸው ጥንቃቄዎች እና ንክኪ ያላቸው ተብለው የሚታሰቡ ሰዎች በአጠቃላይ ምርመራ በማድረግ ራሳቸውንም ህብረተሰቡንም መጠበቅ ህዝቡንም መጠበቅ የሚገባቸው መሆኑን ህዝቡም ጥንቃቄ ማድረግ ያለበትና ሁሉም ለራሱ ብቻ ሳይሆን ለሌላውም ለወገኑ ጥንቃቄ ማድረግ እንደሚገባው ማስገንዘብ እንፈልጋለን። ይሄ ሁኔታ በከፍተኛ ደረጃ የባህሪ ለውጥ ካልመጣበት፣ አሁንም የሚቀመጡ አቅጣጫዎች በጥብቅ ካልተገበሩ እና መደጋገፍ፣ መተባበር ካልተጨመረበት የቫይረሱ ስርጭት መጨመሩ አይቀሬ ነው። በአጭሩ መቆጣጠር እንደቻሉት ሀገራት በተሳካ ሁኔታ ከተባበርን፣ አንድ ላይ ከቆምን፣ መመሪያዎችን፣ ደንቦችን፣ ውሳኔዎችን ካከበርን ልንቆጣጠረው የምንችለው፣ ነገር ግን ከተዘናጋን ከፍተኛ ጉዳት ሊደርስብን የሚችል መሆኑን ሁላችንም እንገነዘባለን። ህብረተሰቡን ራሱን ከቫይረሱ ከመጠበቅ ባለፈ በማዕከልና በክልል የተዘጋጁትን ነጻ የስልክ መስመሮችን በመጠቀም ለመንግስት ማሳወቅ ይገባል ብለዋል አቶ ንጉሱ ጥላሁን። ይህ ካልሆነም ቫይረሱ የሚያደርሰው ጉዳት እየከፋ መሄዱና
ስርጭቱም ቢሆን መስፋፋቱ እንደማይቀር በመጠቆም ጭምር በመንግስት በኩል በሰላምና የጸጥታ ግብረ ኃይል በሁሉም የህግ ማስከበርና ወረርሽኙን ምክንያት አድርጎ የተላለፉ ውሳኔዎችን የማስከበር እንቅስቃሴዎችን በጥብቅ የመከታተል የማስፈጸም ተላልፎ በሚገኙ ወገኖች ላይም እርምጃ የመውሰድ ስራዎች ተጠናክረው እየቀጠሉ ሄደዋል። በቦሌ አየር ማረፊያ የሚወጡ መንገደኞችን በተቀመጡ አቅጣጫዎች መሰረት ተከትሎ ማስተናገድ እና ይሄንንም የማስገባቱን ሂደት በጥብቅ እያስፈጸመ ይገኛል። በዚህ ረገድ የሚተላለፉ የሚዛነፉ የሚዘለሉ ተግባራት የሚጣሱ መስመሮችና ህጎችን የማስተካከል ጥብቅ እርምጃ ይወሰዳል፣ እየተወሰደም ነው። የሃይማኖት ተቋማት ያሳለፏቸውን ውሳኔዎች ማክበር ይገባል ያሉት አቶ ንጉሱም ውሳኔውን በሚተላለፉ አካላት ላይ ፖሊስ እርምጃ መውሰድ ስለመጀመሩም እንዲሁ ገልጸዋል። በሽታው ዘር፣ ቀለምና መሰል ጉዳዮችን እንደማይለይ የገለጹት አቶ ንጉሱም ለሁሉም የሰው ልጆች ኢትዮጵያዊ ፍቅርን ልናሳይ ይገባልም ብለዋል። የጸጥታ ኃይሉ በድንበር አካባቢ ያለውን ቁጥጥር ጥብቅ ማድረጉን የገለጹት አቶ ንጉሱም የጸጥታ ኃይሉ ለሚያከናውናቸው ስራዎች ማህበረሰቡ ድጋፍ እንዲያደርግም ጥሪያቸውን አስተላልፈዋል። በመከላከያም ሆነ በፌዴራል ፖሊስ በኩል ምናልባትም ወረርሽኙ የከፋ ጉዳት ቢያደርስ የበለጠ እንዳንጎዳ ከፍተኛ ጥንቃቄ አድርጎ ለአስቸጋሪ ሁኔታ በቂ ዝግጅት እያደረገ ይገኛል። ስለዚህ የጸጥታ መዋቅሩ ፖሊስ የሚያደርጋቸውን ማናቸውንም እንቅስቃሴዎችና ቅድመ ዝግጅቶች እኛ ኢትዮጵያውያን በመደገፍ በመተባበር የበኩላችንን አስተዋጽኦ ልንወጣ ይገባል። የመጀመሪያው ነገር ህግ አክባሪነት ነው፣ መደማመጥ ነው፣ መከባበር ነው፣ መደጋገፍ ነው የሚፈልገው። በዚህ ሂደት የተሳካላቸው ሀገሮች ይሄንን በማድረጋቸው ህግ በማክበራቸውና በመደማመጣቸው የተሳካላቸው መሆኑን ተሞክሮዎች ያሳያሉ። ይሄን ያላደረጉ ይሄን የጎደላቸው ደግሞ ከፍተኛ ጉዳት ደርሶባቸዋል። እኛ ተደማምጠው ተከባብረው አብረው አንድ ሆነው ቆመው የተሳካላቸውን አገራት ተሞክሮ በመውሰድ ይሄን ጎድሏቸው ከፍተኛ ጉዳት የደረሰባቸውን አገራት ደግሞ ከደካማ ጎናቸው በመማር በዚህ አጋጣሚ ከችግሩ ጠንክረን የምንወጣበት ሁኔታ መፍጠር የሚገባን ወቅት ላይ እንገኛለን። በውጭ የሚኖሩ ኢትዮጵያውያን ሰሞኑን ካደረጉት ድጋፍ በተጨማሪ 3.1 ሚሊዮን ብር ያበረከቱ መሆኑን ጠቅሰው ሁሉንም ድጋፍ ያደረጉ አካላትን አመስግነዋል። ቫይረሱን በመከላከል ችግሩን ለማለፍ በኃላፊነት እንድንንቀሳቀስም አቶ ንጉሱ ጥላሁን ጥሪያቸውን አስተላልፈዋል። ዜናዎቻችን ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር የስልክ ውይይት አድርገዋል። ሁለቱ መሪዎች የኮቪድ-19 ስርጭትን ለሚያስከትላቸው ፈታኝ ሁኔታዎች ተገቢውን ምላሽ ለመስጠት በሚያስችል የጋራ አመራር ዙሪያ መክረዋል። አፍሪካ ከቀውሱ በኋላ ሊያጋጥማት የሚችለውን የኢኮኖሚ መሰናክል ለመቋቋምም የጋራ ጥረት እጅግ እንደሚያስፈልግ ጠቅላይ ሚኒስትሩ ገልጸዋል። በተያያዘ ዜና ዛሬ ጠዋት ከአውሮፓ ህብረት ምክር ቤት ፕሬዝዳንት ቻርልስ ሚቼል ጋር በተመለከተም ጠቅላይ ሚኒስትሩ ተወያይተዋል። ወረርሽኙ በአፍሪካ ላይ የሚያስከትለውን ጉዳት ለመከላከል ከአውሮፓ ህብረት ጋር ለመስራት በሚቻልባቸው ሁኔታዎች ላይም መክረዋል። የአውሮፓ ህብረት ምክር ቤትና የአውሮፓ ህብረት ኮሚሽን ለአፍሪካ አህጉር ድጋፍ ለመስጠት ዝግጁ በመሆናቸው ጠቅላይ ሚኒስትሩ ያላቸውን ምስጋናም አቅርበዋል። ይህ በእንዲህ እንዳለ ኮሮና ቫይረስ እንዳይሰራጭ ጥንቃቄ በማድረግ የክልሉ ኢኮኖሚው እንቅስቃሴ መቀጠል እንዳለበት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። በኦሮሚያ ክልል የኮሮና ቫይረስ ስርጭትን ለመከላከል የተለያዩ ድርጅቶች ከ31 ሚሊዮን ብር በላይ ድጋፋቸውን ለግሰዋል። ባልደረባችን ሙሉ ግርማይ ተከታዩን አጠናቅሯል። በኦሮሚያ ክልል የኮሮና ቫይረስ ስርጭትን ለመግታት የተቋቋመው ግብረ ኃይል በክልሉ ያለውን እንቅስቃሴ ገምግመዋል። በክልሉ ቫይረሱን ከመከላከል አንጻር መሻሻሎች ቢኖሩም አሁንም በሚፈለገው ደረጃ ያለመድረሱን በኦሮሚያ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ የሆኑት አቶ አዲሱ አረጋ ይናገራሉ። እስካሁንም ባደረግነው እንቅስቃሴ ለውጦች እየተመዘገቡ ነው ያለው። ያ ማለት ግን ሙሉ በሙሉ የህብረተሰባችን ከቫይረሱ ስርጭትና ከባህሪው አንጻር አስፈላጊውን ጥንቃቄ አድርጎ ከመንቀሳቀስ አኳያ መሻሻሎች ቢኖሩም የሚፈለገው ደረጃ ላይ ደርሷል ብሎ መውሰድ አይቻልም። ስለዚህ
ቀጣይ ባሉት ጊዜያት ትኩረታችንን ግንዛቤ ማስጨበጥ፣ ግንዛቤ ማሳደግ፣ ግንዛቤው ላይ ተመስርተን ደግሞ የምናደርገውን ጥንቃቄ ያሳድገን ከፈጣሪ ጋር ሆነን የዚህን ቫይረስ ስርጭት ለመግታት መንቀሳቀስ አለብን የሚል ነው ያለን። በክልሉ እስካሁን 3 ቫይረሱ የተገኘባቸው ግለሰቦች ሲኖሩም በቀጣይ የቫይረሱን ስርጭት ለመግታት 4 የምርመራ ማዕከላትን በማዘጋጀት በቅርቡ ስራ እንደሚጀምሩም አቶ አዲሱ አረጋ አንስተዋል። ቫይረሱን ከመከላከል አኳያ የምርመራ አቅማችንን ማሳደግ አለብን የሚል ነው የተቀመጠው አቅጣጫ። በዚህ መሰረት የኦሮሚያ ጤና ቢሮ ከፌዴራል ጤና ጥበቃ ሚኒስቴርና በክልላችን ካሉ የትምህርት ተቋማት ጋር በመቀናጀት 4 የምርመራ ማዕከላት ተቋቁመዋል። በጥቂት ቀናት ውስጥ ናሙናዎችን ወስደው መመርመር ይጀምራሉ። ይሄ ቫይረሱን ከመከላከል አኳያ የራሱ ትልቅ አስተዋጽኦ ይኖረዋል። በክልሉ የኮሮና ቫይረስን ለመከላከል የሚደረጉ ጥንቃቄዎችን በመተግበርም ኢኮኖሚያዊ እንቅስቃሴው መቀጠል እንዳለበትም የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሳስበዋል። የክልላችን ኢኮኖሚ መቆም የለበትም። ትራንስፖርቴሽን መቆም የለበትም። ኢንዱስትሪዎች መቆም የለባቸውም። እንቅስቃሴዎች መቀጠል አለባቸው። ማድረግ ያለብን ጥንቃቄው ነው። ሰራተኛ እንዲጠነቀቅ፣ በጥንቃቄ እንዲሰራ፣ ተራርቆ እንዲሰራ፣ ከንክኪዎች ውጭ እንዲሆን የማድረግ ለጥንቃቄ የሚያስፈልጉ ነገሮችን ማሟላት፣ ነገር ግን ኢኮኖሚው እንዳይቆም ማድረግ። አርሶ አደሩም ማረስ አለበት፣ አርብቶ አደሩም ስራውን መስራት አለበት። እናንተም ደግሞ ኢንዱስትሪያሊስቶቹ፣ ፕሮጀክቶች የምትገነቡ ኮንትራክተሮች፣ ሌሎቻችሁም የኢኮኖሚ እንቅስቃሴ ውስጥ በከፍተኛ ደረጃ ተሳትፏችሁ ይበልጡኑ መጠናከር ያለበት አሁን ነው። እያንዳንዱ ሰው የዕለት ጉርስ ላይ የተመሰረተ ነው ህይወቱ። እያንዳንዱ ሰው በየቀኑ ነው ግብይት እያደረገ የሚኖረው፣ በየቀኑ ሰርቶ ነው የሚኖረው። እዚህ ውስጥ ችግር ውስጥ እንዳይወድቅ ከፍተኛ ድጋፍ እንድታደርጉ እናመሰግናለን። የተለያዩ ድርጅቶችና ግለሰቦችም ክልሉ የኮሮና ቫይረስ ስርጭትን ለመከላከል የሚውል ከ31 ሚሊዮን ብር በላይም በዛሬው ዕለት ድጋፍ አድርገዋል። የኮሮና ቫይረስን ለመከላከል በጋራ መቆምና መተባበር እንደሚገባም አቶ ሽመልስ አብዲሳ ይገልጻሉ። ካልተደጋገፍን፣ አብረን ካልቆም ይህንን ፈተና ልንቋቋመው አንችልም። ይሄ ፈተና ሀያላንን ሁሉ አንበርክኳል። ይሄ ፈተና አጠቃላይ የዓለምን ኢኮኖሚ ታይቶ በማይታወቅ ደረጃ አናክቷል። አገራችን ደግሞ ያላት የኢኮኖሚ አቅም በጣም ውስን ነው። ይህን የኢኮኖሚ አቅም ላይ ካላችሁ እዛ ውስጥ ካፈራችሁት ሀብት ከህዝባችሁ ጎን እየቆማችሁ ነው ያላችሁት። በክልሉ ከዚህ ቀደም የተለያዩ ድርጅቶችና ግለሰቦች ከአይነት ድጋፍ ውጪ ከ46 ሚሊዮን ብር በላይ ድጋፍ ማድረጋቸውም ተገልጿል። ሁለተኛው ዓመት ሀገራዊ ለውጡን አስመልክቶ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን ያስተላለፉት መልእክት ደርሶናል። የመልእክቱን ሙሉ ቃል ከዚህ እንደሚከተለው አቀርበዋል። በሀገራችን ብሎም በክልላችን የነበሩ ዘርፈ ብዙ የፖለቲካ ኢኮኖሚያዊና ማህበራዊ ችግሮች ባለፉት 2 ዓመታት በነበረው የሀገራዊ የለውጥ ሂደት ውስጥ መሰረታዊ ችግሮችን መፍታት ተችሏል ብለዋል ርዕሰ መስተዳድሩ። በጠቅላይ ሚኒስትር አብይ አህመድ መሪነት እየተመዘገበ ባለው ሀገራዊ ለውጥ ሀገሪቱ ወደ ብልጽግና ጎዳና ማምራት የሚያስችላትን መስመር እንድትይዝ እንዳስቻላት ርዕሰ መስተዳድሩ ተናግረዋል። ባለፉት 2 ዓመታት በፖለቲካው ዘርፍ በተፈጠረው ዲሞክራሲያዊ ስነ ምህዳሩን የማስፋት ተግባር በርካታ የፖለቲካ ፓርቲዎች ወደ ሀገር ቤት እንዲገቡ ተደርጓል ያሉት ርዕሰ መስተዳድሩ በሌላ በኩል ደግሞ በማረሚያ ቤት የነበሩ የተለያዩ ታራሚዎች የይቅርታ ምህረት አዋጅ ተጠቃሚ እንዲሆኑ መደረጉንም አንስተዋል። ከዚሁ ጋር በተያያዘ የፍትህና የደህንነት ተቋማትን ጨምሮ በርካታ ተቋማት ሪፎርም የተደረጉ ሲሆን ከለውጡ ጋር አብረው እንዲራመዱ የሚያስችሉ እርምጃዎች በመወሰድ ላይ ስለመሆናቸውም አመላክተዋል። ርዕሰ መስተዳድሩ በሀገራችን የነበረውን የኢኮኖሚ ስብራት ለመጠገን እየተወሰደ ያለው ሀገር በቀል የኢኮኖሚ ማሻሻያ እርምጃ ሀገሪቱ ወደ ብልጽግና ለምታደርገው ጉዞ ምቹ መደላድልን እየፈጠረላት ስለመሆኑም ጠቁመዋል። ባለፉት 2 ዓመታት በሀገርም ሆነ በክልል ደረጃ የመጣውን ለውጥ የበለጠ ለማስቀጠል ደፋ ቀና እየተባለ ባለበት በዚህ ወቅት የኮሮና ቫይረስ መከሰትን ተከትሎ ችግር ቢገጥመንም ይህንን ወረርሽኝ በጋራ በመሆንና በጽናት በመታገል ሀገራዊ ለውጡን ዳር ለማድረስ መተባበር ይጠበቅብናል ሲሉም ገልጸዋል። ርዕሰ መስተዳድሩ በለውጡ ሂደት ሀገርን ወደ ብልጽግና የማሸጋገር ርዕያችንን ለማሳካት አሁን ከገጠመን የኮሮና ወረርሽኝ ራሳችንን መጠበቅ ይኖርብናል ያሉት አቶ አሻድሊ ሀሰን ይህንን ጊዜ ያለፍን የሀገራችንን ብልጽግና ለማሳካት የሚጠበቅብንን ለመወጣት ሁሌም ዝግጁ ልንሆን ይገባል በሚል ጥሪያቸውን አስተላልፈዋል። ከዋናው ስቱዲዮ ቲቪ 57 ዜናችን በያላችሁበት በቀጥታ እየተከታተላችሁት ነው።
እንደ ለቅሶና ሰርግ ያሉ ማህበራዊ ስርዓቶቻችን ላይ ጥንቃቄ በማድረግ የኮሮና ቫይረስን መከላከል እንደሚገባ የኪነ ጥበብ ባለሙያዎች ተናገሩ። ባለሙያዎቹ ታዲያ ይህንን ቫይረስ ለመከላከል የሚረዱ የኪነ ጥበብ ስራዎች እየሰሩ ስለመሆናቸውም እንዲሁ ገልጸዋል። ባልደረባችን ዩኑስ መሐመድ ተጨማሪውን ይዟል። በአራቱም የዓለማችን ማዕዘን የሚገኙ የሰው ልጆችን እያስጨነቀ ያለው ኮሮና ቫይረስ ለበርካቶች ሞት ምክንያት ሆኗል። ወቅታዊ ጉዳዮችን በተመለከተ ከኢቲቪ ጋር ቆይታ ያደረጉት ድምፃውያን፣ ተዋንያንና የማስታወቂያ ባለሙያዎች ኮሮና ቫይረስ የሰው ልጆች ላይ ከፍተኛ ጉዳት እያደረሰ በመሆኑ ማህበራዊ ግንኙነቶች ላይ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባው ተናግረዋል። ብዙ ዓመት የኖርነው ከቤተሰቦቻችን አብረን ያደግንበት ባህል አለን ግን ለተወሰነ ጊዜ ይህንን ነገር የሚነገረን ነገር ሰምተን ተግባራዊ ማድረግ አለብን። መውደዴን ማሳየው አንተን ባለመንካት፣ አንቺን ባለማቀፍ፣ እናንተ ጋር ባለመጠጋት ነው። ምክንያቱም ለኔም ለሷም ቡና አብረን እንጠጣ የሚባለው ማህበራዊ ህይወታችን እንዳለ ሆኖ አሁን ግን የመጣብን ከባድ ነገር ነውና ይሄን ነገር ማድረግ ግድ ነው። ተራራቁ ማለት የተባባል ነው ለዚህ ለበሽታው እንዳይገናኝ ቫይረሱ እንኳን ቢኖር እንዳይተላለፍ እንጂ ሆድ ለሆድ መቼ ተራራቅን? በፍቅር እየኖርናል። እኔ ብዙ አጋጥሞኛል። አልጨብጥም እንዴ በሽተኛ ነኝ እንዴ ያሉኝ ሰዎች አሉ። አልጨብጥም ስል ሊሱሙኝ ሲሉ ነው ስል እኔ በሽተኛ ነኝ ብለው ያኮረፉኝ ሰዎች አሉ። እንግዲህ እኔ ከምን ጋር እንዳያዩት አላውቅም። እኔ ከጀርባዬ ብዙ ሰዎች ልጆች አሉኝ፣ ቤተሰብ አለኝ። ኢትዮጵያ ምን ትፈልገኛለች? የኔ መኖር ደግሞ ለሌላው በሽተኛ ሰው ለታመመ ሰው ደግሞ አልጋ መልቀቅ ማለት ሌላ ሰው ማዳንም ጭምር ነው። መንግስትንም በተዘዋዋሪ ማገዝ ነው። ለቅሶ ላይ አሁን ሲመጣ ያልሰማ ሌትሊ የሰማ ዘመድ ሲመጣ እትዬ የሚሆን ጋሽ ያልሰማውም አልሰማውም ብሎ ጥምጥም ነው። እንደሱ ነው ያለው የለቅሶ ካልቸራችን። ከዛ ሲቀጥል ከቀብር ስንመለስ በትልቅ ትሪ ንፍሮ ተቀቅሎ እየዘገንን ነው የምንገባው። ሰርግም ላይ ቅድም ጸጋ ያንስቶታል አናስገባም። ሰርገኛ ላይ ያለውን ግብግብ ታሳውሱታላችሁ። በጣም ግብ ነው። አናስገባም። ሰርገኛ ደጅተኛ ነው። እንዶ ቢተኛ ይሻላል ወይ? የቫይረሱ መገኘት ከታወቀ ጀምሮ ንጽህናና ርቀትን በመጠበቅ በተለያዩ አካባቢዎች የተደረገውን እንቅስቃሴ ያደነቁት የኪነ ጥበብ ባለሙያዎቹ አሁንም በየጊዜው የሚሰጡ መመሪያዎችን ህብረተሰቡ በአግባቡ ሊተገብር እንደሚገባ ገልጸዋል። የእናቶቻችን ልጆች ነን፣ ምክር እየሰማን ያደግነን። አሁንም መንግስትም አዋቂዎችም ባለሙያዎችም የሚመክሩትን ነገር ሰምተን ተግባራዊ ማድረግ። በአሁን ሰዓት የመቀስቀስ ችግር የትምህርት አሰጣጡ ችግር አይመስለኝም። አውቆ የተኛን አይነት እንዳይሆን እንጂ መስማት ነው ያለብን። ጆሮአችንን ክፍት አድርገን ልቦናችንንም እንዲከፍትልን ቅድም እንደተባለው መጸለይም ነው ያለብን እንጂ በርካታ ባለሙያዎች በርካታ ዶክተሮች እየሰጡ ነው፣ ትምህርቱን እየሰጡ ነው። ጤና ጥበቃ በየጊዜው ነው እየሰጠ ያለው። ኮሮና ቫይረስ የተገኘባቸው ህሙማን በሀገራችን ቢኖሩም እስካሁን ግን ለህልፈተ ህይወት የተዳረገ አለመኖሩ ጥሩ ድል እንደሆነ የገለጹት ባለሙያዎቹ ከዚህ ጋር በተገናኘ አቅመ ደካሞችን ለመርዳት የሚደረገው እንቅስቃሴ እንዲጠናከር አሳስበዋል። ቁም ስትለው ቤቱ ይሰበሰባል። ሲሰበሰብ ሚስት አለች፣ ልጆች አሉ። ምን ያበላቸዋል እነዚህ? ስለዚህ ሁላችንም ለጊዜው የኛም አቅም እስኪደክም ድረስ ለጎረቤታችን የሚሆን ነገር ሁላችንም ማዘጋጀት አለብን። አሁን ይህን ጨረስን ማለት አለ። ብዙ ስራዎች ገና ይጠብቀናል። ይህን በቀጣይነት እንሰራለን እየተነጋገርን። ይሄ ለታሪክ ሽሚያም ሳይሆን ይህን ትውልድ ማዳን አለብን። ይሄ ትውልድ ከሌለ ይሄ ሰሚ ከሌለ የኛ መኖር ትርጉም የለውም። ከእርዳታ ስራው ጎን ለጎን አይረሴና ተወዳጅ የሆኑ የኪነ ጥበብ ስራዎችን ለመስራት እየተንቀሳቀሱ መሆናቸውንም ከኢቲቪ ጋር በነበራቸው ቆይታ ገልጸዋል። በቻይና የኮሮና ቫይረስን ለመቆጣጠር ዜጎች የነበራቸው ሚና ለሌሎች ምሳሌ የሚሆን መሆኑን በቻይና የኢትዮጵያ አምባሳደር አቶ ተሾመ ቶጋ ገለጹ። አምባሳደሩ ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት የቻይና መንግስት የጤና ባለሙያዎች፣ መገናኛ ብዙሃንና ዜጎች በጋራ በመስራታቸው የቫይረሱን ስርጭት መቆጣጠር ችለዋል። ታዲያ ይህ ልምድ ለኢትዮጵያውያን ትምህርት መሆኑን የጠቀሱት አምባሳደሩ መንግስት የሚያወጣቸውን መመሪያዎች ዜጎች በሚገባና በጥንቃቄ በመፈጸም የጤና ባለሙያዎች በሽታውን መከላከል ስራ ላይ እንዲሆኑ ሀገራዊ ግዳጅ በመውሰድ ያከናወኑት ተግባር ለኢትዮጵያውያን ምሳሌ እንደሚሆንም አብራርተዋል። የጤና ባለሙያዎቹም እንደሚታወቀው ይህን ቫይረስ
መደበኛ ስራ አድርጎ አልወሰዱትም። ትልቅ ሀገራዊ ጥሪ አድርጎ ነው የወሰዱት። የቻይና ይህን ቫይረስ ማሸነፍ ግፊት ማድረግ አለባት ብሎ በአገሪቱ ላይ እንደታወጀ ጦርነት ስለወሰዱ በብሔራዊ አርበኝነት ስሜት ነበረ ይህንን የታገሉትና የቻይና ሕዝብ በጣም የሚደነቅ ነገር አድርጓል። አይ ቲንክ ከዛ የእኛ ሕዝብ መማር አለበት ብዬ አስባለሁ። 1.4 ሚሊዮን ሕዝብ የመንግስትን ትዕዛዝ ተቀብሎ እቤት እንዲቆይ ስታዘዝ እቤት የመቆየት ለአስቸኳይና የግድ ወደ ውጭ መውጣት በሚያስፈልግበት ጊዜ ደግሞ ማድረግ ያለበትን ጥንቃቄ እንደዚሁም ለራሱም ለወገኖቹም የሚያስፈልግ ጥንቃቄ እንዲያደርግ በታዘዘበት ጊዜ ይህንን ያለ ማወላዳት ይህንን ያለ ማመንታት ተቀብሎ ተግባራዊ አድርጓል። ስለዚህ የቻይና መንግስት የወሰዳቸው እርምጃዎች አንዳንድ ጊዜ መጀመሪያ አካባቢ ትንሽ ጠንከር ያሉ ናቸው የሚል ወቀሳ ቢቀርብበትም ግን ፍቱን ሆኖ ተገኝቷል። አሁን አውሮፓ ይሁን አሜሪካ ይሁን አፍሪካ ይሁን ሌሎች አካባቢዎች ኤዥያም ጨምሮ የቻይና ልምድ ለመውሰድ የቻይናን ተሞክሮ ለመውሰድ የቻይናን የጤና ባለሙያዎች ስልጠና ለመውሰድ ከቻይና የሚያስፈልገውን ማንኛውንም አይነት ድጋፍ ለማግኘት የሚሯሯጡበት ሁኔታ አለ። በዚህ ረገድ ቻይና ያለፈችበት ሁኔታ አስቸጋሪም ቢሆንም ግን አይ ቲንክ በፕሬዚደንቱ ዲክሌር ባደረጉት ወይም ባወጁት ልክ አንደኛ በፖለቲካ ቁርጠኝነት፣ ሁለተኛ ለስራው የሚያስፈልገውን አስፈላጊ የሆኑ ድጋፎችን ሞቢላይዝ በማድረግ ረገድ አይ ቲንክ ብዙዎቹ ታምራዊ የሆነ ስራ ያሉትን ስራ ሰርቷል። ይህን በማድረግ ረገድ አይ ቲንክ መንግስት፣ ህዝቡ፣ የጤና ባለሙያዎች እንደዚሁም እንደናንተ የመገናኛ ብዙሃን አንድ ውሁድ አካል ሆኖ እጅ ለእጅ ተያይዞ ያለምንም ማመንታት የጤና ባለሙያዎች የሚሰጡትን መንግስት የሰጠውን አቅጣጫ በመከተል ይህን ሁኔታ ያው ብዙዎች ከገመቱት ጊዜ አስቀድሞ እነሱ ራሳቸው ምናልባት ፒክ ላይ እንደርሳለን ብሎ ያሰቡት ኤፕሪል መጨረሻ አካባቢ ነበር። ግን አሁን ሁላችንም እንደምናየው መጋቢት አጋማሽ አካባቢ ጀምሮ ፒክ አልፎ አሁን ውሃንን ጨምሮ በአብዛኛው የቻይና ክፍል አዲስ ኢንፌክሽን የሌለበት የተወሰኑ ከውጭ የሚገቡ ኢምፖርትድ የሆኑ ኢንፌክሽኖች ያሉበት ሁኔታ ነው ያለው። ሪፖርተራችን ኢዮ ሞገስ እንደዘገበው ከቻይና የተገኘውን ልምድ በሚገባ በመተግበር የቫይረሱን ስርጭት ለመግታት ዜጎች የበኩላቸውን ሁሉ እንዲወጡ አምባሳደሩ ጥሪያቸውን አስተላልፈዋል። ቫይረሱ እንዴት ከሰው ወደ ሰው እንደሚተላለፍ መንገዱን አውቀናል። ሁለተኛ እንዴት አድርገን መከላከል እንዳለብን ሁላችንም አውቀናል። መንግስት በዚህ ረገድ ደግሞ ይሄ ቢደረግ ይሻላል የሚል የአቅጣጫ አስቀምጧል። በተቻለ መጠን ሁላችንም ራሳችንን እቤት ሆነን የመንግስት መስሪያ ቤቶች፣ የመንግስት ተቋማት፣ ትምህርት ቤቶች፣ ሌሎች ሰፋፊ የእምነት ቦታዎች ጭምር እንዲዘጉ ተደርጓል። ይሄ ቻይናም የወሰደችው ሌሎች ሀገሮችም አሁን እየወሰዱ ያሉ እርምጃዎች ስለሆኑ በዋናነት ትልቁ ነገር የህዝቡንና የጤና ባለሙያዎችን ምክር ተቀብሎ ህዝቡ ሙሉ ተግባራዊ ማድረግ ያስፈልጋል። ይህን ካላደረግን አንደኛ እያንዳንዱ ኢትዮጵያዊ የሚከፍለው ዋጋ ይኖራል። ሁለተኛ ግለሰቡ ብቻ ሳይሆን ማህበረሰቡ የሚከፍለው ዋጋ ይኖራል። ስለዚህ የመንግስትን አቅጣጫ መከተል፣ መንግስት የሰጠውን ምክር መቀበል፣ በተለይ የጤና ባለሙያዎችን ቻይናዎች ሲጀምሩ ብቻቸውን በራሳቸው እየወደቁ እየተነሱ ነበር ወደዚህ የደረሱት። ስለዚህ እኛ አሁን ልምድ አለን፣ ከሌሎች የምንቀምሰው ልምድ አለን፣ ከሌሎች የምንወስደው የምንማረው ነገር አለ እና ያንን ሙሉ በሙሉ ወስዶ ተግባራዊ ማድረግ አይ ቲንክ ለራስም ለሀገርም ለወገንም ጠቃሚ ነው ብዬ አስባለሁ። ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። በዚህ በአዲስ አበባ ከተማ አስተዳደር ያጋጠመው የንጹህ መጠጥ ውሃ አቅርቦት እጥረት ነዋሪዎችን ለከፋ ችግር እየዳረጋቸው ስለመሆኑ ተገለጸ። በኮሮና ቫይረስ ምክንያት ንጽህና መጠበቅ እጅግ አስፈላጊ በሆነበት በዚህ ወቅት መሆኑ ደግሞ ችግሩን አሳሳቢ አድርጎታል ተብሏል። ባልደረባችን ተስፋዬ ለሜሳ የተለያዩ አካላትን አናግሮ ተከታዩን አጠናቅሯል። ወይዘሮ መሰረት ጸጋ ይባላሉ። በአዲስ አበባ ከተማ በተለምዶ መካኒሳ አቦ ማዞሪያ ተብሎ በሚጠራው አካባቢ ነዋሪ ናቸው። ወይዘሮ መሰረት የአይን ብርሃን የሌላቸው ብቻቸውን የሚኖሩ አቅመ ደካማ ናቸው። በአካባቢው ለብዙ ዓመታት የቆየ የውሃ ችግር በመኖሩና ውሃ ከሚኖርበት አካባቢ የሚያመጣላቸው የቅርብ ሰው ስለሌላቸው ጎረቤቶቻቸው ውሃ ገዝተው ሲያመጡ ለወይዘሮ መሰረትም ይሰጧቸዋል። በዚህ መልኩ ሕይወታቸውን እየኖሩ እንደሆነ ነግረውኛል።
አሁን ደግሞ ጊዜው ለወይዘሮ መሰረት የከፋ ሆኖባቸዋል። የኮሮና ቫይረስ በሽታ በመከሰቱና ውሃ ባለመኖሩ አዲስ የመጣ ወረርሽኝ በሽታ ታጠቡ፣ አሁንም ታጠቡ፣ አሁንም ታጠቡ፣ አሁንም እጃችሁን ታጠቡ፣ በአልኮል ታሿለ። በምናችን ውሃ ከየት መጥቶ እንዴት አላሳዝንም? እኔ ውሃ ሳጣ ደካማ አይነ ስውር ማስተናገድ መርዳት መጀመሪያ ለኔ ነው የሚገባ። ለአብነት የወይዘሮ መሰረት ጸጋዬን የውሃ ችግር አነሳን እንጂ በአካባቢው የሚኖሩ ነዋሪዎችም ለብዙ ዓመታት በውሃ እጦት እየተቸገሩ መሆኑን ለኢቲቪ ተናግረዋል። ብሎ ወረርሽኝ መጣ። በቀን 10 የታጠቡ 5 የታጠቡ 6 የታጠቡ በምንድን ነው የምንታጠበው? የኛ ሰፈር በጣም ከፍተኛ ችግር ነው የተጣለበት። አንደኛ አቅመ ደካማ ያለበት ዝቅተኛ ኑሮ የሚኖር ሰው ያለበት አካባቢ ነው እና የዚህ አካባቢ ሰው በውሃ ነው አብዛኛውን ነገር ሊጠቀም የሚገባው። የህዝብ ሽንት ቤት አለ። ጄሪካን 150 ሊትር ገዝተን ቧንቧውን አሰርተን ግን እስከ ዛሬ ድረስ ውሃ ተደርጎበት አያውቅም። በምን አቅማችን 20-30 ብር ውሃ እየገዛን እንደገና ለሱ ማድረግ ይከብዳል። ከታችኛው መንገድ በታች በሳምንት 2 ጊዜ ይደርሳቸዋል። ውሃ የለም እንዳንል ከዛ አካባቢ ሁለት ጊዜ ይደርሳቸዋል። እኛ ግን ጭራሽ የሚደርሰን ነገር የለም። ለምን ይሄ ሆነ ነው? ምክንያቱም ውሃ ከሌለ ለሁላችንም ነው መድረስ የሌለበት። አሁን ሁላችንም ማድረስ ካልቻሉ ደግሞ መፍትሄ መገኘት ነበረበት። በአዲስ አበባ ከተማ የውሃ እጥረቱን ለመፍታት በሚል በፈረቃ ውሃ ሲሰጥ እንደነበረ ይታወሳል። የውሃ ችግሩ ግን በተለያዩ የከተማዋ አካባቢዎች አሁንም መፍትሄ ያለማግኘቱን በርካታ ነዋሪዎች በተደጋጋሚ ለኢቲቪ ቅሬታቸውን እያቀረቡ ነው። አሁን ደግሞ የኮሮና ቫይረስ በሽታ መከሰቱን ተከትሎ ህብረተሰቡ ንጽህናውን በመጠበቅ የቫይረሱን ስርጭት ለመከላከል መንግስት በአፋጣኝ የውሃ ችግሩን ሊፈታ ይገባል። በዚህ ጉዳይ ላይ በአራት ማዕዘን የዜና ወጃችን ተጨማሪ ማብራሪያ የሰጡን በአዲስ አበባ ውሃና ፍሳሽ ባለስልጣን የውሃ ዘርፍ ኃላፊው አቶ ፈቃዱ ዘለቀ በተጠቀሱት ቦታዎች ላይ የውሃ እጥረት የተከሰተው በዋና የውሃ መስመሮች ላይ በደረሰ ጉዳት ስለመሆኑ አብራርተዋል። ከተማችን ላይ 95 የሚያህል ወረዳ በውሃ በፈረቃ ነው የሚሰራጨው። ይሄም አስጠብቆ ለመሄድ ጥረት እየተደረገ ነው። ነገር ግን ባለፈው 2 ሳምንት አሁን የቀረበበት አካባቢ መካኒሳ አቦን ጨምሮ በከፊል ንፋስ ስልክ ላፍቶ እና ኮልፌ ቀራኒዮ አካባቢ ውሃ የሚያቀርበው አቃቂ ከርሰ ምድር ክፍል 3 ለሚባለው ፕሮጀክት በቀን 70,000 ሜትር ኪዩብ የሚያቀርብ 2 ጊዜ በተደጋጋሚ መስመር ስብራት አጋጥሞናል። በዚህ ምክንያት ባለፈው ሳምንት ውሃ አልተሰራጨም። የባለፈው ሳምንት ውሃ ፈረቃ አልፏቸዋል በመኪና እና በሌሎች መንገዶች ከጣርነው ውጪ። በዚህ ምክንያት ፈረቃቸው እንዳልተጠበቀ እናውቃለን። አቅራቢው የሚያቀርቡት እውነት ነው። ከመንገድ ማዶ ያለው የአቃቂ ፌስትሬ እና የነባሩ አቃቂ ዩኒቨርሲቲ የምንለው ውሃ አቅርቦት ነው ያለው። እነሱ በፈረቃቸው እየሄደላቸው ነው ያለው። መካኒሳ አቦን ጨምሮ ዓለም ባንክ፣ አየር ጤናም፣ ሳር ቤት፣ ብስራተ ገብርኤል አካባቢ፣ ልደታ፣ መልሶ ማልማት እነኛ አካባቢዎች አንፎ ቀራኒዮ አካባቢ ላይ የተባለው ችግር አጋጥሟል። ነገር ግን ይሄ ችግር ሁለት የገጠመውን ችግር ሌትና ቀን በመስራት አሁን ወደ ስርጭት ተገብቷል። በተወሰነ ደረጃ ፈረቃ ተጥሶ በአዲስ ፈረቃ ማለት ነው በቀን 2 ጊዜ ሰፈሮችን በመለያየት መስጠት ተጀምሯል። በቀጣይም አሁን ካለው የኮሮና ስጋት አንጻር ሁሉም የከተማዋ ነዋሪዎች ፍትሃዊ በሆነ መንገድ የንጹህ መጠጥ ውሃ እንዲያገኙ ባለስልጣን መስሪያ ቤቱ እየሰራ ስለመሆኑ ኃላፊው ተናግረዋል። ያው መደበኛ የፈረቃ ስርዓቱ እንደተጠበቀ ሆኖ ትልልቅ የውሃ ተጠቃሚ የሆኑ ደንበኞቻችንን በመለየት እና በማወያየት በአብዛኛው ስራም እንቅስቃሴ የቀነሰበት ሁኔታ ስላለ ኢትዮጵያ አየር መንገድን ጨምሮ ከነኚህ ትልልቅ ተቋሞች ላይ ውሃ በመቀነስ ወደ ህብረተሰቡ የሚሰራጭበት ነገር እየሰራን ነው። ኦልሞስት 24 ሰዓት የሚሰራ ቲም አቋቁመን ስራ ላይ ናቸው ሰራተኛው የሚገኘው ማለት ነው። ከዛ በተጨማሪ 28 ሮቶዎች አሉ፣ መኪኖች አሉ፣ ቦቴ መኪኖች 28 ቦቴ መኪኖች በሽፍት ሌሊትም ጭምር እንዲሰሩ እያደረግን በሰፈር ለሰፈር ከማደል በተጨማሪ ሰፋ ያለ ፈረቃ ያለባቸው እንደ ኪዳነ ምሕረት ሸጎሌ ኪዳነ ምሕረት አካባቢ፣ ቀጨኔ አካባቢ እንደዚሁም ደግሞ ኮተቤ ሰላም አካባቢ ማጠራቀሚያዎችን ማታ ማታ እየሞላን ከድሮ ከነበረው ፈረቃ በተጨማሪ ውሃ ሰው እንዲያገኝ ጥረት እያደረግን እንገኛለን።
የኮሮና ቫይረስን ለመከላከል የሚደረገውን ጥረት ለማገዝ አልሳም ፒኤልሲ፣ አምደሁን ጠቅላላ ንግድ ፒኤልሲ እና ባለሀብቱ ጀማል አህመድ 8 ሚሊዮን ብር የሚገመት የእህልና የንጽህና መጠበቂያ ምርቶችን ድጋፍ አደረጉም። ሌሎች ባለሀብቶችም ድጋፍ እንዲያደርጉ የአዲስ አበባ ከተማ አስተዳደር ጥሪውን አስተላልፈዋል። አባዲ ወይናይ በሀገሪቱ ኮሮና ቫይረስን ለመከላከል የሚደረገው ጥረት ለማገዝ በርካታ ተቋማትና ባለሀብቶች ድጋፍ እያደረጉ ይገኛሉ። አልሳም ፒኤልሲ፣ አምደሁን ጠቅላላ ንግድ ፒኤልሲና ባለሀብቱ ጀማል አህመድ የንጽህና መጠበቂያና እህል ድጋፍ አድርገዋል። 2000 ካርቶን የገላ ሳሙና፣ 900 ካርቶን የአትክልት ቅቤ፣ 2000 ኩንታል ስንዴና 2000 ኩንታል በቆሎ ነው በጋራ ድጋፍ የሰጡት። ድጋፍ ያደረጉትን ባለሀብቶች ወክለው አስተያየታቸውን የሰጡት አቶ ጀማል አህመድ በቀጣይም ድጋፋቸው እንደሚያጠናክሩ ነው የገለጹት። 8 ሚሊዮን ብር በጠቅላላ የሚያወጣ በገባነው ቃል መሰረት እሱን ለማስረከብ ነው የተገኘ ነው። ሰው በዚህ በቫይረሱ አደጋ ምክንያት የስራ እንቅስቃሴ በተወሰነ ደረጃ በመገታቱና ድሮም ቢሆን በችግር ላይ ያለ ሰው ጥሪት መያዝ ቤቱ ላልቻለ ሰው ከተማው እርዳታ እንዲያደርግ ነው። እንዲህ አይነት ነገር ይሄ ችግር እስኪቀረፍ ድረስ ኢትዮጵያ ውስጥ ያለ ሁሉም ያለውን ማካፈል አለበት። አንደኛ የሞራልም የዜግነትም የሃይማኖትም ግዴታ ነው። ሁለተኛ ደግሞ ቫይረሱን ለመክታት ሰው ተርቦ ቤት ተቀመጥ ሊባል ስለማይችል ያለው ለጎረቤቱም በማካፈል የተለያዩ ስራዎች በአንድ ስራ ብቻ ሳይሆን በመሆን መላ የኢትዮጵያ ሕዝብ መንግስት ሊረባረብ ይገባል። እኛም በቀጣይም የተለያዩ ድጋፎች ማድረግ እንቀጥላለን። የአዲስ አበባ ከንቲባ ጽህፈት ቤት ኃላፊዋ ወይዘሮ ዓለም ፀሐይ ጳውሎስ ኮሮና ቫይረስን ለመከላከል በርካታ ህብረተሰብ ድጋፍ እያደረጉ ነው ብለዋል። ሌሎች ባለሀብቶችና ድርጅቶችም የበኩላቸውን ድጋፍ እንዲያደርጉ ጠይቀዋል። ትልቅ ምስጋና እናቀርባለን። ሌላውም ባለሀብትና ግለሰቦች በዚሁ መልኩ በከተማችን ላይ ላሉ ለችግር ሊጋለጡ ለሚችሉ የህብረተሰብ ክፍሎች ከተማ አስተዳደሩ ቀድሞ አቅዶ ግብአቶችን በማሰባሰብ ላይ ስለሆነ የጽዳት እቃዎችንም እንደዚሁም ደግሞ የምግብ ግብአቶችም በስፋት ስለሚያስፈልጉን ለዚሁ ድጋፉን ሌላው ማህበረሰብ እንዲያደርግ በዚሁ አጋጣሚ ጥሬን አቀርባለሁ። ለግብአት አሰባሰቡም በመዘጋጃ ቤት እንደዚሁም ደግሞ በኤግዚቢሽን ማዕከል በማንኛውም ሰዓት መጥቶ ድጋፍ መስጠት ስለሚቻል እነዛ ቦታዎች ላይ ያለውን የትኛውንም አይነት የመጠን ጉዳይ አይደለም፣ የብዛት ጉዳይ አይደለም። ነገር ግን ማንም ሰው ያለውን ድጋፍ እንዲያደርግልን በገንዘብም እንዲሁ በአዲስ አበባ ከተማ አስተዳደር ማህበራዊ ትረስት ፈንድ አካውንት በንግድ ባንክ ተከፍቶ ስላለ እዛ ላይም በገንዘብ መደገፍ የሚችሉ አካላት ድጋፍ እንዲያደርጉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። የአልሳም ፒኤልሲ ሊቀመንበር አቶ ሳቢር አርጋው፣ የአምደሁን ጠቅላላ ንግድ ፒኤልሲ ዋና ስራ አስኪያጅ አቶ ናስር ጀማልና አቶ ጀማል አህመድ በጋራ ድጋፋቸውን ለአዲስ አበባ ከተማ አስተዳደር አስረክበዋል። የኢቲቪ 57 ዜና በቀጥታ እየተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። በኮሮና ቫይረስ ስፔን ከጣሊያን ቀጥሎ በርካታ ዜጎቿን ያጣች ሀገር ስለመሆኗ ተገለጸ። በስፔን እስካሁን 11000 ሰዎች በኮሮና ቫይረስ ምክንያት ሕይወታቸውን ተነጥቀዋል። ቲአርቲ ወርልድ ነው የዘገበው። ዮሐንስ ፍሳ ያቀርበዋል። በኮሮና ቫይረስ በርካታ ዜጎቿን ከተነጠቀችው አውሮፓዊቷ ሀገር ጣሊያን ባልተናነሰ ስፔንም 11000 የሚሆኑ ዜጎቿን በዚሁ ቫይረስ ምክንያት አጥታለች። በስፔን አሁን እየሆነ ያለው ነገር ለሕክምና ባለሙያዎችም ፈታኝ ሆኗል። ባለሙያዎቿ ለሕክምና የሚያግዝ ጭንብልና ልብስ ማግኘት ቸግሯቸው ራሳቸው ፕላስቲክ እየቀደዱ ለብሰው የሰው ሕይወትን ለማዳን እየተሯሯጡ ይገኛሉ። ጆሴፍ ማሪያ የተሰኙ ስፔናዊ የሕክምና ዶክተር እንደሚሉት ከሆነ ከቻይና በጊዜ ልምድ ወስደን አለመዘጋጀታችን ዋጋ አስከፍሎናል ይላሉ። አሁን እዚህ አስቸጋሪና ፈታኝ ሁኔታ ላይ ሆነን ሳየው ምን ያህል ጊዜ እንዳባከነን ይሰማኛል። ቻይና የነበረችበት ሁኔታ ለእኛ አስተማሪ ነበር። ነገር ግን እንደ ሩቅና እኛ ጋር የማይደርስ አድርገን ነው የወሰድነው። ቀድመን ተዘጋጅተን ቢሆን ኖሮ አሁን ላይ ያለውን ችግር መከላከልም እንችል ነበር። በስፔን በኮሮና ቫይረስ የሚጠቁ ዜጎች ቁጥር ከሕክምና ተቋሞቿ አቅም በላይ ሆነው ታይተዋል። ተንቀሳቃሽ ስልክ የተቀረጸው ምስል እንደሚያሳየው ከሆነ በቫይረሱ የተጠቁ ስፔናውያን የሆስፒታል ኮሪደር ላይ ተኝተው ታይተዋል። በኮሮና ቫይረስ 14000 የሚጠጉ ዜጎቿን ያጣቸው ጣሊያንም አዳዲስ በቫይረሱ የሚያዙ ዜጎቿ ቁጥር በመጠኑም ቢሆን መቀነስ ቢያሳይም የሟቾቿ ቁጥር ግን አሁንም ጋብ ሊል አልቻለም። ሌላኛዋ አውሮፓዊት ሀገር ፈረንሳይ በኮሮና ቫይረስ የሚሞቱባት ዜጎቿ በከፍተኛ ፍጥነት እያሻቀበ ነው።
የሕክምና ባለሙያ የሆኑት ዶክተር ፓውሊን ትሮግረን እንደሚሉት ፈረንሳይ በዚህ ሰዓት የዓለምን ድጋፍ ትሻለች። በምስራቅ ፈረንሳይ በተለይም ሜትስ ከተማ በርካታ የሚባሉ በቫይረሱ የተጠቁ ዜጎች ተገቢ የሚባል የሕክምና ድጋፍ ይሻሉ። እኛ በቂ የሚባል የሕክምና ቁሳቁስ የለንም። በዚህ ምክንያት በከፊል ወደ ጀርመን እየላክናቸው ነው። በሀገረ ብሪታንያም ቢሆን በኮሮና ቫይረስ የሚጠቁ ዜጎች ቁጥር ከቀን ወደ ቀን እየጨመረ መሆኑ መረጃዎች ያመላክታሉ። በዚህም ምክንያት በምስራቅ ለንደን ዜጎች ለምግብ እጥረት እንዳይዳረጉ በጎ ፈቃደኞች ምግብ በማከፋፈል ተጠምደዋል። ሌላኛዋ ግዙፍ አውሮፓዊት ሀገር ሩሲያ በኮሮና ቫይረስ ምክንያት ዜጎች ከቤት እንዳይወጡ ያገደች ሲሆን ይህንን ተከትሎም የሞስኮ ጎዳኖች ጭር ብለው ታይተዋል። ነገር ግን ሞስኮ ለአሜሪካ የተለያዩ የሕክምና ቁሳቁሶችን ድጋፍ ልካለች። ዲሚትሪ ፓሊያንስኪ በተባበሩት መንግስታት የሩሲያ ዲፕሎማት ሲሆኑ ድጋፉን እንዲህ ይገልጹታል። ይህ ድጋፍ በጣም መልካምነትን የተላበሰ የአጋርነት ተምሳሌት ነው። በተለይ ይህ አጋርነት በኮሮና ክፉኛ ለተጎዳችው ኒውዮርክ ለማሳየት ነው። ቻይና አዳዲስ በኮሮና ቫይረስ የሚጠቁ ዜጎቿ ቁጥር እየቀነሰ መምጣቱ የተነገረ ሲሆን አሜሪካ ግን በአንጻሩ በቫይረሱ የሚያዙባት ዜጎቿ ቁጥር እየጨመረ መሆኑ ተነግሯል። ዘገባው የቲአርቲ ወርልድ ነው። በሌላ ዜና በኮሮና ቫይረስ ዙሪያ እየወጡ ያሉ የተሳሳቱ መረጃዎችን ለመከላከል የማህበራዊ መገናኛ ብዙሃን ተቋማት ከአፍሪካ መንግስታት ጋር በትብብር እየሰሩ ስለመሆኑ አስታወቁም። መንግስታቱም የተሳሳቱ መረጃዎችን በሚያስተላልፉ አካላት ላይ እርምጃዎችን እየወሰዱ ይገኛሉ። ሰይፉ ገብረ ጻድቅ ማህበራዊ መገናኛ ብዙሃን ጠቃሚ መረጃዎች የሚተላለፉባቸውን ያህል አፍራሽ ተልዕኮ ያላቸው መልእክቶችም ሲተላለፉባቸው ይታያል። እነዚህ የተዛቡ መረጃዎች መንግስታት የኮቪድ-19 ኮሮና ቫይረስን ለመከላከል እያደረጉ ባለው ጥረት ላይ ከፍተኛ ተግዳሮት እየፈጠሩ ይገኛሉ። በናይጄሪያ የንግድ ከተማ ሌጎስ የተሰራጨው የሐሰት መረጃ የችግሩ አንዱ ማሳያ ነው። የአገሪቱ መንግስት የኮሮና ቫይረስ መከላከያ ኬሚካል በጀት ከአየር ላይ ሊረጭ በመሆኑ ዜጎች ከቤት እንዳይወጡ የሚል ሲሆን ይህም የከተማዋን ሰዎች በእጅጉ መረበሹን ነው ነዋሪዎች የገለጹት። እንደዚህ አይነት መረጃዎችን ማንበብ በእጅጉ ይረብሻል። ብዙዎችም በነገሩ አምነዋል። ትልቅ ችግር የተከሰተው በአካባቢ ላሉ ሰዎች መልእክቱ ሐሰት ስለመሆኑ እየነገርኳቸው እገኛለሁ። የማይሆን ነገርና የተሳሳተ ነው። በአየር ላይ የኬሚካል ርጭት ሊካሄድ ነው መባሉ። የተሳሳተ መረጃ የቫይረስ ስርጭቱን ለመከላከል በሚደረገው ጥረት ላይ ችግር ይፈጥራል። እኛ አሁን በዚህ በተሳሳተ መልእክት ሳቢያ የተላለፉትን ሐሰተኛ መረጃዎች ለማረም የግንዛቤ መስጫ ትምህርት ለህብረተሰቡ መስጠት ይኖርብናል። ወደ 200 ሚሊዮን ገደማ ህዝብ ባላት ናይጄሪያ አብዛኛው የቀን ገቢው ከ1 አሜሪካን ዶላር በታች በመሆኑ ንጹህ ውሃ፣ ሳሙናና ሳኒታይዘር የመሳሰሉትን የኮሮና ቫይረስ መከላከያዎች ተደራሽ ለመሆን ሲቸገር በሚታይበት ወቅት እንዲህ አይነቶቹ የተሳሳቱ መረጃዎች ችግሩን እያወሳሰቡት ነው። መንግስታት የተዛቡ መረጃዎችን በሚያስተላልፉት ላይም እርምጃዎችን መውሰድ ጀምረዋል። ኬንያ የተሳሳተ መረጃ አስተላልፈዋል የተባሉ 2 ታዋቂ የማህበራዊ መገናኛ ብዙሃን ጦማሪያንን አስራለች። ደቡብ አፍሪካም በቅርቡ ባወጣችው ህጓ የተዛባ መልእክት በኮሮና ሳቢያ የሚያስተላልፉ እስከ 6 ወራት የእስር ብይን የሚያከናድም ነው። ግዙፉ የማህበራዊ መገናኛ ብዙሃን የቴክኖሎጂ ተቋም ፌስቡክም እየተላለፉ ባሉት የሐሰት መረጃዎች ላይ ቁጥጥር እያደረገ ነው። በናይጄሪያ በብዙሃኑ ጥቅም ላይ ከሚውሉት የመግባቢያ ቋንቋዎች ሀውሳ፣ ዮርባና ኤቦን የመሳሰሉትን ጭምር ነው ባለሙያዎችን ቀጥሮ ሁኔታውን የሚከታተለው። በምዕራብ አፍሪካ የፌስቡክ የህዝብ ፖሊሲ ኃላፊ አዳ ኦራ ኤኬንዜ ተቋሙ ለችግሩ ትኩረት ሰጥቶ እየሰራ መሆኑ ነው የገለጹት። ይሄ በአሁኑ ወቅት ዓለም አቀፍ ቀውስ ነው። እኛም በችግሩ ዙሪያ በዓለም አቀፍ ደረጃ እየተደረገ ያለውን ጥረት እያገዝን እንገኛለን። የተወሰኑ ግለሰቦች የተሳሳተ መረጃ እያስተላለፉ በመሆኑ ይዘቱን በመመርመር በትኩረትና በኃላፊነት ክትትልና ቁጥጥር እየተደረገ ነው። የናይጄሪያ የበሽታ መከላከያና መቆጣጠሪያ ማዕከል በኮሮና ቫይረስ ዙሪያ ተገቢውን አዳዲስ መረጃዎች ለዜጎች እያደረሰ መሆኑን ሲጂቲኤን ዘግበዋል።